ጤናይስጥልኝ እንዴት ናችሁ ደህና ናችሁ ወይ ቤተሰቦቼ እኔ እግዚአብሔር ይመስገን በጣም ደህና ነኝ ዛሬ ቀኗ ለየት ያለች ናት ብታዩ ፀሐዩ ደስ እንደሚል አየሩ ብትሉ በቃ የድሮ ሄድስ የሚለው የሚበላ ፀሐይ አለ አይደል እዛ አይነት ነው ድሮ ብለን ካንሳን ደሞ ለኔ ድሮ በየሳስብ በቃ ብዙ ጊዜ ትዝ የሚለኝ ሃይ ስኩል ላይ ያቺ በቃ ደስ የምትል ጊዜ ያሳለፍኩባት ጊዜ ታለች አሁን ራሱ በቃ ልቤ ውስጥ ያለችው ማንነት እዛ ጋር ነው እኔ ስታክ ያደረኩት እኔ አላድግም ይያልኩኝ እንደ ልጆንና ከዛ ደግሞ ዞር ብዬ ልጆቼን እድገት ሳይ ደግሞ አይ በቃ አድጊያለሁ ለካ እላለውና ያው እዚህ ጋር ሆነ አንዳንዴ የደስታም እንባል እግዚአብሔርን ማመሰግንበት የድሮን ዞር ብያይና ልጆቼ ድግድግ ብለው አሁን የሁለት ልጆች ዩኒቨርሲቲ የምታስተምርና ከዛ ደግሞ ትንሿ ልጄ ደግሞ ቡቡዬ ማድጋ አሁን ላስት ይር ራሱ 15 አመት ስላቸው የነበረው 16 አመት ምን ይያልኩኝ ሳይ በቃ እግዚአብሔርን አመሰግንበታለሁ እና ትላንትናችንንም ብናይባቸው አሁን እነሱን ከጓደኛው ጋር ቁጭ ብላ እህቷ በሏት አብሮን ያደጉትና በቃ የራሴን ጓደኞቼን ምን የድሮ ትዝታዬን ያመጣብኛልና ነገር ግን በቃ ብዙ ተፈተነንባቸዋል አይደል በልጆቻችን መቼም በልጅ ያልተፈተንኩም የሚል ሰው ካለ እናት ካለች በጣም ታድላለች ሁላችንም ፈተናው አንድ አይነት ባይሆንም በብዙ አይነት ተፈትነናል ነገር ግን በቃ ያየን እድገታቸውን አሁንም አንደ ጓደኛ ስታረጓቸው ምን ስትሉ ደግሞ በቃ ደስታው እጥፍ ድርብ ነው ከባዱ ነገር ራሱ እየተረሳ ይመጣል ልክ እንደምጥ ነውና ሰሞኑን እንደውም እናንተ ልጆች ምን እየበላችሁ ነው እስቲ ምንድነው የምትበሉት አሳዩኝ አልኳቸውና ገበያ ዛው እንትን ናይት ማርኬት ነገር አላቸው ሄደው ያሳዩኝ ነበርና ጉድ የሚበሉትን አሳይተውኝ ጉድ ይያልኩ ነበር እስቲ ላሳያችሁ ለእናንተ And they're like, oh, this is nice. Okay. Yeah, like it. It's really good. It's really, really good. I need to learn how to do it. But the shop like you. من دومينا. يعني كسر الشارع. كسر الشارع. Yeah. كسر غسل مالو. Again, it's like just a chewy texture allo. The sauces are nice. እና ሁላችሁንም ጠርጥሬ ነበር እነዚህ ልጆች የማይሞካክሩት ነገር የለም አረተው ብል አይ ለቅምሻ ነው ምናም ብለው አረጋጉኝ እኔ በፍጹም ብትከፍሉኝ ይሄን ነገር አልነካም ይያልኩኝ ደውንም ሜድሮን አስተዋወሱኝ ቻይና ስርቀ ምናምን ቆየ ነበርና ድርቆሼን አሰርቼ ምሳቃዎቼን ይዤ ነበር መሄደው ኤኒዌይስ ስለ ልጆች ያነሳውበት ምክንያት አለኝ ወደ በኋላም በደንብ ነግራችኋለሁ አዳዲስ አፕዴቶችን ግን አንድ እህቴም እንደዚሁ ያለቀሰች ቃልዬ አግዥኝ አስተዋውቂኝ ከቤተሰቦችሽ ጋር ብላ ወደኔ መጣች ወደ 13 አመት በስደት አረብ ሀገር ሰርታ በቃ እንደሰው ኑሮዬን ልጀምር ብላ ስትመለስ የገጠማትን አዋየችኝ እንግዲህ ወደ አረብ ሀገር መጥቼ ትዳር ያስኩኝ ከ13 አመት በኋላ ማለት ነው በቃ አላህዬ እንግዲህ በልጅ ሊባርከኝ ነው ምኞቴ ሊሳካ ነው የአረብ ሀገር 13 አመት ምኞቴን ድካም ሊቆጥርልኝ ነው ብዬ እና ልጄ ወልጄ አፋል ፈታልኝ አለ ልጄ ያው በችግር ነው ልጄን በርግጥ 9 ወር ውስጥ ነበርኩኝ ዘውን በሚሉን አላቅም ብቻ ልጄ አሁን 3 አመት ነው እስካሁን ተሳፉን አልፈታም ከመና ቦታ ወስጄው ነበር ወደ ኦቲክስ ያደራል አሉኝ እና አልፈታም እንደዚህ ቪዲዮ ምናምን ዩቲዩብ ላይ ሳይ ወደ ኦቲዝም የሚያመራ አንዳንድ ነገራቶችን አየሁበትኝ በቃ ቀን ማልቀስ ነው ለምን ማልቀስ ነው ጓደኞቹ አቀላጥፎ እያወሩ አቀላጥፎ እየተጫወቱ በቃ እሱ ግን ማታ ማልቀስ ነው ቀንን ማልቀስ ነው ማታ ማልቀስ ነው ቀንን ማልቀስ ነው የመጀመሪያ ልጄ ነው በልጅ መፈተን ከባድ ነው ታውቂዋለሽ ወደ ህክምና ቦታ ሶስት ቴራፒ ጀምሬለትናል ቴራፒ ቦታ ደግሞ ሲሄድ ብራቸው የማይቻል ነው ለመጀመሪያ ብቻ 10,000 ብር አምጪና ለዛ በኋላ ገና ይብሩ መጠን ነግርሽናል
በጣም ብዙ ብር ነው የሚፈልጉት ለቴራፒ ለቃል ማለማመጫ ስም ከተሳካለት ነው እሱንም አላካገዘ ነው እና ቴራፒ የሚጀምርበት ብር አጥቼ ልጄን አቅፌ ከጓደኞቹ በታች ሆኖ በቃ ቀን የትም ጨልሞብኝ አለሁት እና አንቺ አንቺ እና ባጭሩ ነው እዚህ ላይ ያስገባውት ቤተሰቦቼ እህቶቼ መቼም ብዙዎቻችሁ የወለዳችሁ እህቶች ነው ያላችሁት ከኔ ጋርና በቃ በቀላሉ መርዳት የምትችሉ ከሆነ አግዟት እህታችሁን ታቃላችሁ ኢትዮጵያ እንደዚህ ልጃችሁን ሄልፕ ማድረግ ኑሮ ከባድ ነው አይደል ብዙ ነገር አለና ልባችሁ ከፈቀደ ሄልፕ አድርጓት የምታሳልፉም ብዙ እህቶቼ በጎን የምታናግሩኝም አላችሁ የልባችሁ ከሷ ጋር ብዙ እንዳሳለፋችሁ ስለምታውቁ በተለያዩ ነገሮች በማቴሪያል በምን አይዞሽም በማለት ሄልፕ አድርጓት ልጄን ጥዬ መሄድ ከበደኝ ነው እሷም የምትለውና ለልጇ እንድትደርስ ራሱ አጠገቧን ሆን ማለት ፈልጋለሁና ያው እንግዲህ ኑሮ አይደለ ኑሮ ይቀጥላል ይለወጣል ሁሌ እንደምላችሁ አሁን እኔ እዚህ ጋር ብዙ ነገር ታገዬ ምን ብዬ ብዙ ነገሮችን ሉዝ አድርጌ እንደገና ሪጌን አድርጌ ራሴን ስታብሊሽ ያያደረኩ ያለው ሴት ነኝ ብዙ ጊዜ ነግሬያችኋለሁ የሰው ልጅ ቁስ ሊያጣ ይችላል ብዙ ነገር ሊሆን ይችላል ስለ መኪናዬ ከዚህ በፊት ማውርቻችሁ ነበር የሆነ ጊዜ ላይ መሸጥ እንደነበረብኝ ብዙ ነገሮችን ከቨር ለማድረግ እንደዛ አድርጌ ነበርና አሁን ደግሞ በቀደም እንደዚሁ ያው ቤቴን ያሰናዳው ነው ያለሁት መኪናዬን ገዛው አሁን በቅርብ አሁን ደግሞ የቤት ነገሮችን ቼክ ያደረኩ ነበርና እንደ ድንገት ዞር ስል አንድ በጣም ማቀው አይነት ሶፋ ይሁንና በቃ የሆነ ልባችሁ ቅፍፍ የሚለው ነገር የለም እንደዛ ነገር ተሰማኝ ሌዘር ሶፋ ነው የዛሬ ስንትና ስንት አመት ከዚህ ከመምጣቴ በፊት የሆነ ጊዜ ላይ እንዲሁ የቤት ዕቃ ሙሉ ዕቃ ለውጪ ቤቴን በቃ ይሄ አላማችሁ አለ አይደለም ቤታችሁን አሳምራችሁ ኑሯችሁን ለመምራት ምን የምትሉት ነገር አለና ከዛ ብዙ ነገር አሳልፍኩና እንዳልኳችሁ ራሴን እንኳን ሰፖርት ሳይሆን ልጆቼን ራሱ ሰፖርት ማድረግ የሚያቀተኝ ጊዜ ላይ ነበርና የሆነ ጊዜ ላይ ለልጆቼ ትምህርት ቤት እንኳን መክፈል በጣም የከበደኝ ጊዜ ነበርና ያለኝን ዕቃ በሙሉ መሸጥ ነበረብኝ ሶ አንደኛው የሸጥኩት ሶፋ ልክ እንደዛ አይነት ሌዘር ሶፋ ነበርና አሁን ትዝታውን ስላመጣብኝ ነው ይሄንን ምነግራችሁና ብዙ ጊዜ ቁስ ለቁስ ብለን ብዙ ነገር እናልፋለን ሰውም ለቁሳቁስና ለሚጠፋ ለንብረት ብሎ ሰው እግዚአብሔር የሰጠውን መልካም ነገርን የእግዚአብሔርን ስጦታ በቁስ ይለውጣልና ነገር ግን አሁን በቃ ሁሌም ደስተኛ ሆኜ የምታዩኝ ከምንም በላይ ያጣሁት ምለው የሚተካ ነገር ነው እግዚአብሔር ግን ሁሌም እጄ ላይ የተወው የነበረው ግን በምንም በኩል በምንም በቃ መልሼ ልፍጠር እንኳን ብል የማይተካና የእግዚአብሔርን ስጦታ ነበር እጄ ላይ ያስቀረውና ሁሌ ሰማለችኝ ቅድም ያቀረብኳት እህቴ አንቺ ሁሌ ደስተኛ ነሽ ቃልዬ እኔም እንዳንቺ ነበርኩኝ ግን በልጄ ተፈትኜ ሳቂ ሁሉ ጠፋ ምናምን ያልሽ ስትነግረኝ ነበር ግን አንድ ቀን ይገባሻል አልኳት ከምንም በላይ ብትፈተኝ ምን ብትይ ለልጆችሽ ቢሆን የጸለይንላቸው ልጆቻችን ናቸው አይደል ቅድም ባለቅስ እንኳን የደስታ ለቅሶ ነው ማለቅሰው ምክንያቱም አምላኬ ሆይ እርዳኝ ብዬ የረዳኝ ልጆቼን ያሳደገልኝን ማመስገኛዎቼን ነው እንትን ምለውና እንደገና ከቤተሰቦቼ ጋር ሰውን ደስታ ነው ይሄ ላይክ ምን ሰራው ምን ሐስል ምን አደርገው ምን ለው ነገር አይታየንም እሱ በረከታችን ነውና አይዞሽ ያልፋል ይሄም ጊዜ እግዚአብሔር ደግሞ መልካሙም ጊዜ ያመጣልሻል ልክ እንደኔ እንደዚህ ከህዝቦቼ ልጆች ጋር እንደምስቀው እንደምጫወተው አንቺም መደሰትሽ መጫወትሽ አይቀርም እግዚአብሔር ይለውጣል በጎ ዘመንን ያመጣልና
ስለ ጸሎት ነው ያስታወሰችኝ እሷም ምን ጸልየው ነገር አንዳንዴ ሊፈትነን ይችላል ነገር ግን ያልፋል ሲያልፍ ደግሞ ደስታ ይዞ በምንም የማይተካ አሁን እዛ እሷ አረብ ሀገር ብትሆን ምን ብትል ምናምን በቃ ኑሮም ሳትመሰርት ብትኖር ምን በቃ ይሄ ላይክ ሙልት ያለ ደስታ ላይሆን ይችላል ግን እግዚአብሔር የሰጠን በረከት ቢፈትነን እንኳን በረከት ነው ምንም ነገር የሚለውጥብን ነገር የለምና የጸለይሽበት ስንት አመት ደክሜ ትዳሬ ብዬ ያስኩት በልጅ ተፈተንኩ ላለችው አይደለም የጸለይሽበት ነገር ልብሽን ሰባብሮ አይቀርም ሊፈትንሽ ይችላል ሊያደክምሽ ይችላል ብዙ ነገር ልታይበት ትችያለሽ at the end of the day ግን ማመስገኛዎችሽ በልጅሽም ማመስገኛሽ መፈተኛሽ ሳይሆን ማመስገኛሽ የእግዚአብሔርን መልካምነት የምታይበት እኔ ዛሬ የምተነፍሰው አንዳንዴ ኦክሲጅን ሁሉ አይመስለኝም ሌላ አየር የተሰጠኝ ሁሉ ነው የሚመስለኝ ከልቤ ደስ ብሎኝ ባመሰግነው ያው ቪዲዮቼ ራሱ ማቆማቀቶኛ ምክንያቱም መልካም ቸር አምላክ ስለሆነ ከሰው በላይ ከክፉ ነገር በላይ በቃ ማን እንትን ይለዋል ማን ያስቆመዋል እግዚአብሔር ሲረዳችሁ ዛሬ የተቸገራችሁበት ዛሬ በልጆቻችሁ የተፈተናችሁበት ነገ መኩሪያችሁ በቃ እግዚአብሔርን ማመስገኛችሁ ነው የሚያደርግላችሁና አይዞሽ አትስጊ እግዚአብሔር መልካም ነው ቸር አምላክ ነው ይለወጣል ማይለወጥ ነገር የለም ማልፍም ነገር የለምና እንኳን ይሁን እግዚአብሔር ይመስገንና ምንም አትሆኝም ብያልኩላችኋለሁና ለራሴ ምነግረው ነው እየደገምኩ ምነግራችሁ ባይዘው እንደገና ደግሞ ያልሆነ ነገር አይደለም ከምን ማየት ከጀመራችሁ ጀምሮ ራሱ ብዙ እግዚአብሔር ያረገልኝን ስንት የለወጠልኝን ነገር ቀስ በቀስ ያያያችሁ ነው እግዚአብሔር ደግሞ ሲሰጥ ባለፈው ብያችኋለሁ ቀስ ያረገ ይሄ ባንዴው የሚያስደነግጥ ይሄ ከላይ እንዲ ልባችን ብጥ እንዲ ያደረገ አይደለም ቀስ ያለ ስኬቱንም እንድንችልበት እያበቃን መልካሙም ነገር ሲመጣ ቀስ ያለ እንድናመሰግነው መገፋትን አይተናል አይደለም ማልቀስን አይተናል አይደለም ከዛ ደግሞ ደስታን ሲመጣ ደግሞ ማን ነው ደስታን ይሰጠን ከሰው ምናምን አይናችንን ንጥል አድርጎ እሱን አይተን እንድናመሰግነው በሙሉ ልባችን በሱ ተማምነን እንድንኖር ያደርገናልና እንደውም ባለፈው የሆነ አባባል ሰማሁኝ በቃ ያልጸለይሽበት ነገር አያገኝሽ የሚል ነገር ሰምቼ እንደው ልክ ነው አልኩኝ ምክንያቱም እኔ አሁን በልጆቼ ቀልድ አላቅ ምክንያቱም ጸልያለዋ ለልጆቼ እናት አድርገኝ ለልጆቼ በቃ ምታደርግ ምትሰራ ልጆቿን ቴክ ኬር ምታደርግ ሙሉ ሴት አድርገኝ አምላኬ ወይ በቃ ሰው እጅ ላይ አትጣለኝ ችግርን አይቻለሁ በቃ ለልጆቼ ሳትስፋይ የሚያደርግ ህይወት እንዳኖር እርዳኝ ብየዋለሁ ዛሬ ታዲያ በቃ ያማመስገኛዬ ነው ምክንያቱም አይቻለሁ እንደገና ደግሞ እንትን ሳትሉ የመጣ ነገር ደግሞ for granted ነው የምትወስዱት ያልጸለያችሁበት ነገር አይድረስ በቃ አይምጣባችሁ ምክንያቱም for granted ተወስዱታላችሁ በልጆቻችሁ ባትፈተኑ ዝም ብለው እንደወለድናቸው በቃ ወዲያው እድግ ቢሉ ኖሮ ምንም ጣሙ ራሱ አይታወቃችሁ በቃ አደጉ በቃ ምንድነው ምን ብርቅ ነው አይደለም ምንለው for granted እንወስደዋለን ብዙ ሰዎችም ህይወታቸውን ልጆችን ብቻ አይደለም በስራም በሁሉም ነገር አስቡት ስራን ይንቁታል ኑሮን ይንቁታል በቃ ይሄ ያለው ነገር እስከሚያጡስ ድረስ ስላልጸለዩበት እኛ ግን ጸሎታችን ጧት ነጋ መሸ አምላኬ ሆይ እንኳን በሰላም በቃ እንትን እቺን ጧት እንዳት ሰጠኝ እቺን ቀን እንኳን ሰጠኝ ከዛ ደግሞ ልጆቼን ባርክልኝ በቃ ይሄንን ስላደረክልኝ አመሰግናለሁ ሁሉን ነገር አንተ ባርክልኝ ብለን ስለምንኖር የተባረከ ቀን ሲሰጠን እሰይ ልል ብለን for granted አንወስደው አይተነዋል ጨለማ ቀናትን አይተነዋል ሰው ፈልገን ሰው ያጣንበትን ጊዜ አይተነዋል አሁን እናቴ በቃ ከጸሎታችን ጋር ያይዘን እግዚአብሔር ይመስገን ይያልን እንኖራለን ለዛ ነው ፋሚሊዎቼን ሁሉን
ነገር ፎር ግራንትድ ማልወስደውላችኋለሁ በሳት ከጠየቃችሁ በጣም ብዙ ፍላጎት የነበራት ሴት ነበርኩ አራግፌ አንተ ያልከውን አድርግልኝ ብዬ ግን በህይወቴ የመጣውን ነገር በሙሉ I make sure I take care of it ከልቤ አመስግኜበት ልጆቼን ብትሉ ዛሬ እኔ እናት ሆኜ ልጆቼን ማሳደግ ለኔ ስንት ጊዜ ለመንኩት ነው አምላኬው ለልጆቼ ሳልጨነቅ እናት አድርገኝ የሚፈልጉትን እንደሟላ እርዳኝ ብዬ የጸለይኩበት ቀናቶች ትዝ ይለኛል ዛሬ ያንን ሲያደርግልኝ for granted አልወስደው ምክንያቱም ጸሎቴን ይሰማልኝ ስራ እንደዚህ አድርግልኝ እንደዚህ ርፍ ብዬ የምሰራው ነገር አድርግልኝ ሰጥቶኛል ወደፊትም እንደዚህ ያለ ትንንሿ ነገር በህይወታችን ትንንሿ ነገር ራሱ ስትመጣ ምክንያቱም ጸልየን እግዚአብሔር እግር ስር ወድቀን ስላገኘናት for granted አንወስደው እና እግዚአብሔር ግን ያሰበው ነገር ሲሆን አንድ ሰው በቃ ምርር ብሎት በቃኝ አሁንስ በቃኝ በራሴ የፈለኳቸው በራሴ ያደረኩት ነገር ፈልጌ የሰራሁት ስራ ብትሉ ጉርብትና ያገኘሁት ጓደኛ በሉት ምን በሉት በቃ አድክሞኛል ሰው ክፉ ሆኖብኛል በቃ በጣም እኔ ብሆን በቃ እነሱ ሊሆኑልኝ አልቻሉም ስራ በሰራ አልመሰገንበት በቃ ለምንድነው ይሄ ነገር ሁሉ የሚሆነው ምክንያቱም ከልባችን እንትኑን ማመልከቻውን ስላላስገባን ጸሎት ማለት የኔን ነገር እርግፍ አርጌ ትቻለሁ አምላኬ አንተ በጎ ነው ያልከውን ነገር ወደኔ አምጣልኝ በጎ ያልሆነው ከህይወቴ አርቅልኝ ይሄ ነው አይደለም አንተ ነው የምታየው ሁሉን የምታይ ሁሉን የምትመለከት እኔ አይነን ያለኝ የሰውን ልብ መመርመር አልችልም ስራውንም ታይትሉን ይሄንን ብር ማምጣቱን ነው ማየው ጉርብትናውም ሲታዩ ከሩቅ ሲታዩ በቃ ቤተሰብ ነው የሚመስሉ ጥሩ ነው የሚመስሉ ጓደኛው በቃ ጥሩ ናት ለኔ እንደዚህ ነው ከጀርባ የሚሆነው አላቅ ግን መልካሙን ስጠኝ አንተ ያልከውን ስትሉ መልካሞቹን ያመጣላችኋል ልክ እንደ ፎል አሁን ቅጠል እንደሚወድቀው እርግፍ ብሎ የሚጠፋም አለ ለምን በእናንተ አይን ጥሩ ነው እግዚአብሔር ግን አይቷል ፈጣሪ ግን አይቷል እናንተ መግባት የማትችሉበት በር በተዘጋበት የሚሉትን አይቷል በጀርባችሁ የሚያረጉትን አይቷል የሚጎዳችሁን አይቷል ስለጸለያችሁ ብቻ እነዛን ሰዎች ተቀቅ ያደርግላችኋል ተቀቅ ሲልልን ደግሞ የኛ ችግር አለብን እንመጣና ለምን አምላኬ ሆይ መልካም አንድ ሰው ቢኖረኝ ያንን ሰው ከህይወት ያወጣብኝ ለምን እንደዚህ ሆነ እግዚአብሔር ነው የሚያውቀው እግዚአብሔር ያየውን ያውቃል የሰማውን ያውቃል የሚደረገውን ያውቃል አንቺ መልካም ያልሽው ይሄ ሰው በቃ ባል ይሆነኛል ይሄ እንደዚህ ይሆናል በቃ ከሌላ ሰው ጋር ሆነ ስታይ ወይኔ ለምን አምላኬ ሆይ ለምን እንደዚህ ለምን ደና ሰው እንደዚህ እግዚአብሔር ያውቃል ጸልያለንም ለምትሉት እግዚአብሔር ያውቃል መልካሙን ላንቺ የሚሆነውን ስለሚያውቅ ያንን አራገልሽ ምን እንደሚመጣ የሚያውቅ አምላክ ነው ያለ ሁሉንም ጊዜ የማይገድበው አምላክ ሁሉንም ያን ስራ ብታገኙ ከልጆች ሻርቅሽ ይሆናል ከባልሽ ሻርቅሽ ይሆናል ሰላምሽን ይነሳው ይሆናል ብሩ ቢመጣ ለሆስፒታል ይሆናል የምታወጪው ስትረስ ሆነሽ ጸጉርሽ ግሬ ሆኖ ሽበት ሆነሽ ከዛ ፊትሽ ተጨማዶ ምን ይያሽ ፖይንት ለሌለው ሰላማዊ ህይወት የሚሰጠውን ግን እግዚአብሔር ያውቃል ስለዚህ ሁሌ የጸለያችሁት ነገር ያገኛል ያልጸለየላችሁም ሰው አያገኛችሁ ምክንያቱም ዋጋችሁ አይገባውም እንደ እንትን ነው የሚጫወትባችሁ ልባችሁን ስብርብርብር አድርጎ እንዳልሆናችሁ አድርጎ ነው ሚታዋችሁ ጓደኛም ብትሉ ብድል አድርጓችሁ ጎረቤት ብትሉ አምተዋችሁ ገበናችሁን ውጪ ዘርተው ምን ብለው ትዳር ብትሉ ተንቀሽ ምን ብለሽ ምናም ያልጸለይልሽ ነው አንቺ እኮ የፈለገ መልካም ብትሆኚ
ያ ሰው እግዚአብሔር ስር ተንበርክኮ አምላኬ ሆይ እስካሁን የሞከርኩት አልፈልግም በቃኝ አንተ ይሁንልኝ ብሎ ስትመጪ ገና ልቡ ደንግጦ ጓደኛም ሲሆን ወይ አምላኬ ስንት ዓመት የጠየቅኩን ጓደኛ ዘንድሮ ሰጠኸኝ ብሎ ከልቡ አክብሮሽ ስትፈልጊው ደርሶልሽ በትርቂው ምክንያት እየፈለገ ማይጣላሽ ምክንያት እሷማ እንደዚህ ለመጣላት ተዘጋጅቶ እስክርቢቶ ይዞ ተዘጋጅቶ የሚጠብቅሽ አይነት ሳይሆን የልብሽን የሚረዳሽ ሲደብርሽ እንኳን ቆይ አይ ደብሯት ይሆናል እንደዚህ ከፍቷት ይሆናል የሚረዳሽ ሰው ይሰጥሻል ስራ ብቲ ተከብረሽ ያን ያህል የትልቅ ፖዚሽን ባይሆን ላንቺ የሚመጥንን ቦታ ይሰጥሻል ተጨንቀሽ ላብያ ጠባጥብሽ ያለቃ ፊት እያየሽ ሳይሆን ባለሽበት ተከብረሽ የምትሰሪበትን ነገር ይሰጥሻል እንደዛ ነው እግዚአብሔር ሲሰጠን ዝም ብሎ ካብ የሚያደርግ ነገር አይደለም ለኛ የሚስማማ ለልባችን የሚስማማ ስራ ሊሄድ ነው ስትሉ ውስጣችሁ ወይ አሁን ይሄንን ስራ ልሰራ ነው አንዳንድ ሰው ቤቱ ሊገባ ሲል ኡፍ እዛ ቤት አሁን ልገባ ነው እውነቴን ነው እንደዛ ነው ጓደኛ ስትደው ኡፍ ደወለች ደግሞ ጎረቤት ሲመጣ ወይኔ መጣችብኝ ደግሞ እንደዛ ከመባል እግዚአብሔር ይጠብቃችሁ ምክንያቱም የናንተ ቫልዩ አልገባቸውም ስላልገባቸው ያንን ያደርጋሉ የገባቸውማ ለምን ቃል እኔ ባክሽና ፍቀሽኛል ነኝ ወይ ጓደኛዬ ደወልሽ እንዴት ነሽ ጠፋሽ እኮ ተጠፋፋን ደህና ነሽ አይደለም ዋናው ደህና ሆኝልኝ ተባብለሽ ነው ትምትዩ ጓደኝነትም ቢሆን ትዳርም ቢሆን ቤታችሁ ስትገቡ ደስ ብሏችሁ ምክንያቱም ራሳችሁን የምትሆኑበት ቦታችሁ ሰላማዊ ቤታችሁ ገነት የሆነ ቤታችሁ ሰላም ያለበት በቃ የቤት ልብሳችሁን አድርጋችሁ ውጪ ሌላ ሰው ላይክ ኮስተር ብላችሁ የምትኖሩ ቤታችሁ ስትገቡ ደስታ በቃ ፈታ ብላችሁ የምትሳሳቁበት ኢንቫይሮንመንት ይሆናል ምክንያቱም ቫልዩን ታውቁታላችሁ የቤት ቫልዩን ታውቁታላችሁ ውጪ ቤት ግን የግል ነው ያን ያህል ነው ጸልያችሁ ያገኛችሁበት ነገር ፎር ግራንትድ አትወስዱት ለዛ ነው አሁን እቺ ትንሿን ቤቴን ማመሰግናት አሁን ልጆቼ ደግሞ ሲመጡ ሰፋ ያለ ምን ፈልገው ነገር አለ እንደዛ ደግሞ ሲሆን በቃ በሰላም ለሰጠሽን ጊዜ አመሰግናለሁ ብዬ ደግሞ ለያታለሁ ግን ለምን ያገኘኋት ብዙ ነገር ያሳለፍኩባት ትልቅነቷ ምን አይደለም she is mine ስለዚህ ወዳታለሁ በጣም እግዚአብሔር የሰጠኝ ስጦታ ናት ሁሉ ነገር በህይወቴ ቢያደርግልኝ ሁሉ ነገር አመስግኘው ነው የምኖረው ምክንያቱም ጸልዬበታለሁ ይሄ ነገር እኮ ጸልዬኩበት ነው አልኩኝ በቀደም ገብቼ እንደ ሰው እንደዚህ ቆሜ መሄድ አልመሰለኝም ነበር ብዙ ምታገል መስሎኝ ነበር ያም ጊዜ አለፈ በሁለት እግሬ አቆምከኝ አምላኬ ሆይ ተመስገን መጪውን ደግሞ አንተ ምን ታውቃለህ እኔ ምን አውቃለሁ መጪውን ደግሞ ታረግልኝ ምን አውቃለሁ ግን አመሰግናለሁ አሁን ደግሞ አቤቱታ ያስገባሁት ነገር ተፈጽሟል እስቲ ደግሞ ሌላ አቤቱታ ላስገባ ምክንያቱም ያልጸለይኩበት ነገር እንዲሆን ስለማልፈልግ መጥቶ ፎር ግራንትድ እንዳልወስደው ሁሉም በመንገድ የምታመጣልኝ ነገር ሁሉ ጸልዬ ስለማገኘው መልካም ስለሚሆንልኝ እንደሰጠኸኝ በአግባቡ እንድጠቀመው ሁሌም አቤቱታዬ አስገባለሁ ማመልከቻዬን አስገባለሁ ሲመጣም አመሰግናለሁ እጅ ነሳለሁ እና ያልጸለይላችሁ ሰው ክብራችሁን ማያቅ ግን እንደዚህ የሆነች ሴት ስጠኝ ብሎ ያልጸለይላችሁ ሰው እግዚአብሔር ያልነገራችሁ ሰው በህይወታችሁ አይምጣ እናንተም ያልጸለያችሁለት ስራ ክብር ማትሰጡት ነገር በህይወታችሁ አይምጣ ቢመጣም አትጠቀሙበት አሳልፋችሁ ትሰጡታላችሁ ትጎዱታላችሁ እና ጸሎት ለዚህ ይጠቅማል ለማለት ነውና ይሄን ይገባኝ እና እግዚአብሔር ይመስገን ለጸለይ ነው እንደኛ ኃጢአት ሳይሆን እንደሱ ቸርነት
እንደኛ መልካምነት ሳይሆን እንደሱ መልካምነት የሚያኖረን አምላክ ክብር ምስጋና ይሁን እና ጸሎት ደግሞ ደስ የሚለው ነገር ለሁሉም ክፍት የሆነ አንተ እንደዚህ አንተ ኃጢአተኛ ነህ አንተ እንደዚህ ብሎ ጀጅ የሚያደርግ አምላክ አይደለም ለሁሉም አባት የሆነ አምላክ ነው ግን ለኃጢአተኞች ይቀርባል እንዲመለሱ ስለሚፈልግ እንመለስ ስለሚፈልግ ቀኑ ማመልከቻችሁን አስገቡና አምላኬ ሆይ አንተ ያልከው ጥሩ ነገር በልቤ እንዳየው በአይኔም እንድመለከተው እንዳመሰግነው አድርገኝ አመስጋኝ ልብ ስጠኝ ብላችሁ ጸልዩ የማይሆነው እንደማራክፍልኝ በሉ እና እንደዛ አድርጉ ላለሁኝ በቃ ዛሬም አብራችሁኝ ስለነበራችሁ በጣም አመሰግናለሁ በጣም ነው የምወዳችሁ መልካሙን ሁሉ የለመናችሁትን ማመልከቻ ያስገባችሁለትን ነገር ሁሉ እግዚአብሔር እውን አድርጎ በህይወታችሁ ላይ እንዲያመጣላችሁ ጸሎቴ ነው በቃ መልካም ሳምንት እመኝላችኋለሁ ደህና ሁኑ ቤተሰቦች